መጽሐፍ ቅዱሳዊ ጸሎት ብለን ስንማማር ዛሬ የምንመለከተው የጸሎት አይነቶች። እንግዲህ መጽሐፍትን በምናጠናበት ጊዜ በምንመረምርበት ጊዜ የተለያዩ የጸሎት አይነቶች እንዳሉ መጽሐፍ ቅዱስ ያስተምረናል። የጸሎት አይነቶች ምን ናቸው? እያንዳንዱን ደግሞ በዝርዝር እንመለከታለን። የጸሎት አይነቶች እንግዲህ 5 ዋና ዋናዎቹን አስቀምጠናል። አንደኛ የምስጋና ጸሎት ይባላል። ሁለተኛው የልመና ወይም ደግሞ የመጠየቅ ጸሎት። ኦኬ፣ ብዙ ጊዜ በአማርኛው የልመና ጸሎት ነው የሚለው። ትክክለኛ ነገር አይደለም። ቢኮዝ ቅዱሳን ላይ የፈጠረው ይሄ ቃሉ በራሱ ቅዱሳን ላይ የፈጠረው ነገር ልክ አይደለምና የመጠየቅ ነው። ቤግ ማድረግ ሳይሆን አስኬ ማድረግ ነው። ከዚህ የተነሳ ሁለተኛው የልመና ወይም ደግሞ የመጠየቅ ጸሎት አለ። ሶስተኛ የንስሐ ጸሎት አለ። አራተኛ የምልጃ ጸሎት አለ። አምስተኛ የስልጣን ጸሎት ወይም ደግሞ መንፈሳዊ ውጊያ የሚባለው ነው። እነዚህ 5ቱ የጸሎት አይነቶች አሉ። እነዚህን 5ቱን የጸሎት አይነት ደግሞ ጌታ ይረዳናል። እያንዳንዱን በዝርዝር እንመለከታለን ማለት ነው። እንግዲህ አንደኛ ላይ የተቀመጠው የምስጋና ጸሎት ነው። የምስጋና ጸሎት ነው። በምስጋና ውስጥ እግዚአብሔር ታላቅ ነገርን የሚያደርግበት ከጸሎቶች ሁሉ ከፍ የሚለው የምስጋና ጸሎት ነው። ብዙ ጊዜ ተጸልዮ እምቢ ያለ ነገር የሚስተካከለው በምስጋና ጸሎት ነው። በምስጋና ጸሎት ውስጥ ቅዱሳን የእግዚአብሔር ማዳን አለ። በምስጋና ጸሎት ውስጥ ምስጋናን ስትሰዉ የእግዚአብሔር ኃይል፣ የእግዚአብሔር ማዳን ይገለጣል። ለዚያም ነው ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚያ በምስጋና ውስጥ አለ። እስራኤላውያን በጦርነት ብቻ ሳይሆን በምስጋና ለአምላካቸው እየዘመሩ ብቻ ጠላቶቻቸውን ድል ነስተዋል። የእግዚአብሔር ኃይል ተገልጣለች፣ የእግዚአብሔር ማዳን ተገልጣለች። እና ሐዋርያው ጳውሎስ በሚታሰሩበት ጊዜ በምስጋና ነበር ሌሊቱን ያሳለፉት። በምስጋና በዝማሬ ውስጥ ሲገለጡ የእግዚአብሔር ማዳን ቀድማ ደረሰች። በምስጋና ውስጥ ኃይል አለ ቅዱሳን። በምስጋና ውስጥ የእግዚአብሔር ማዳን አለ። ከዚህ የተነሳ መጽሐፍ ቅዱሱ የምስጋና ሰዎች እንድንሆን ይፈልጋል። እግዚአብሔር እንድናመሰግን ፈቃዱ ነው። እንድናመሰግን ይፈልጋል። አባባ ጸጋ ጨምርልን። ስለዚህ የምስጋና ጸሎት ከእግዚአብሔር ዘንድ ስለተደረገልን ማንኛውም መንፈሳዊና ቁሳዊ በረከት ላይ ተመስርተን የምናቀርበው የከንፈሮቻችን ፍሬ ነው። ምስጋና ከእግዚአብሔር ከአባታችን ዘንድ ስለተደረገልን ማንኛውም መንፈሳዊና ቁሳዊ በረከት ላይ ተመስርተን የምናቀርበው የከንፈሮቻችን ፍሬ ነው። የከንፈሮቻችን ፍሬ ነው። አትሳቱ ወንድሞቼ ሆይ፣ በጎ ስጦታና ፍጹም የሆነ በረከት ከላይ ከብርሃናት አባት ይወርዳሉ ተብሎ እንደተጻፈ በሕይወታችን የተገለጡ መልካም ነገሮች ሁሉ ምንጫቸው ከእግዚአብሔር ከአባታችን ዘንድ ስለሆነ ለእርሱ ዕውቅና ልንሰጥ ያስፈልጋል። ለእርሱ ዕውቅና የምንሰጠው በምንድን ነው? በምስጋና ነው። ምስጋና ማቅረብ ማለት ዕውቅና መስጠት፣ ለሉዓላዊነቱ፣ ለችሎታው፣ ለአምላክነቱ ዕውቅና መስጠት ማለት ነው። አባባ እናመሰግንሃለን። ያ ብቻ አይደለም። እኛ ክርስቲያኖች ስለተደረገልን ነገር ብቻ አይደለም የምናመሰግነው። አዎ ሲደረግልን እናመሰግናለን። ስለተደረገልን ማንኛውም ነገር መንፈሳዊም ይሁን ቁሳዊ ነገር ላይ ተመስርተን የከንፈሮቻችንን ፍሬ ምስጋናችንን እንሰዋለን። ነገር ግን ክርስቲያን በዚያ ላይ የሚገደብ አይደለም። እኛ ክርስቲያኖች ስለተደረገልን ነገር ብቻ ሳይሆን ጠይቀንም ስላልተሰጠን ነገር ሁሉ፣ ስለሞላው ነገር ብቻ ሳይሆን ስለጎደለው ነገር፣ ወደ እጃችን ስለገባው ነገር ብቻ ሳይሆን ከእጃችንም ስለወጣ
ስለመጣው ነገር እግዚአብሔር አባታችንን ልናመሰግነው እንደሚገባ መጽሐፍ ቅዱስ ይነግረናል። ለዚያም ነው ሐዋርያው ጳውሎስ በኤፌሶን መልእክቱ ላይ እግዚአብሔር አባታችንን ስለ ሁሉ ነገር በክርስቶስ ኢየሱስ በኩል አመስግኑ ብሎ ይጽፍልናል። ኤፌሶን ምዕራፍ 5 ቁጥር 18 ምን ይላል ቅዱሳን? አባባ የምስጋና መንፈስ አብዛልን፣ ምስጋናን ትወዳለህና አምላኬ አመሰግናለሁ፣ አምላኬ አመሰግናለሁ። ላንተ ለእግዚአብሔር ክብርን እንሰጣለን፣ ላንተ ለእግዚአብሔር ክብርን እንሰጣለን። እኔ አፌን አልከፍትም ለዓለም ክብር፣ እዘምራለሁኝ ለእግዚአብሔር ለእግዚአብሔር፣ እቀኝለታለሁ በአዲስ ዜማ፣ የምስጋናዬ ድምፅ በአርያም ይሰማ፣ እርሱ ዘንድ ይሰማ። ምስጋናን ትወዳለህና። ምስጋና ምን ይላል አባባ? ምስጋና ይወዳል። እናመሰግነዋለን፣ እንባርከዋለን። ሃሌሉያ። ስለዚህ ኤፌሶን ምዕራፍ 5 ቁጥር 18 ጀምሮ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። የሚያመሰግን ሰው በመንፈስ ቅዱስ የተሞላ ነው ማለት ነው። በመንፈስ ቅዱስ ስትሞላ ተከትሎ የሚመጣ ነው ምስጋና። ዝም ብሎ ከመሬት የተነሳ ሰው ከመሬት ተነስቶ ማመስገን አይደለም። የማቹሪቲ ጉዳይ ነው። ያልበሰሉ ሰዎች ሊያማርሩ ይችላሉ። ያልበሰሉ ሰዎች እኔ ላይ ምንድነው የነገር በዛ ሊሉ ይችላሉ። ነገር ግን በመንፈስ ቅዱስ ቁጥጥር ስር የሆኑ በመንፈስ ቅዱስ ምሪት የሚመላለሱ በመንፈስ ቅዱስ የሚሞሉ ክርስቲያኖች ማመስገን ከመንፈስ ቅዱስ የሚመጣ ውጤት ነው ማለት ነው። ምን ይላል? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። ኦኬ፣ መንፈስ ሲሞላብን በመንፈስ ቅዱስ ቁጥጥር ስር ስንሆን ምንድነው የሚሆነው? ቁጥር 19 ምን ይላል? ቁጥር 19 ትዘፍናላችሁ ይላል አይልም። መንፈስ ቅዱስ ሲሞላብህ ዘፈን አይደለም የሚሰጥክ። ምን ይላል? በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ቁጥር 20 ተመልከቱት። ሁል ጊዜ በማንኛውም ሰዓት፣ ሁል ጊዜ በማንኛውም ሁኔታ፣ ሁል ጊዜ ስለ ሁሉ መርጦ አመስጋኝ አይደለንም። እኛ ቅዱሳን መርጠን የምናመሰግን አይደለንም። እኛ ክርስቲያኖች እውነተኛውን አምላክ የጌታ ኢየሱስ ክርስቶስን አምላክና አባት የማያምኑ ሰዎች አምላካችን የሚሉት አደረገልን፣ አሳካልን ብለው ምን ሊሉ ይችላሉ? ሊያመሰግኑ ይችላሉ። እኛ ከሌሎች ሰዎች የምንለየው ካላመኑት ሰዎች የምንለየው ስለተደረገልን ብቻ ሳይሆን ባያደርግልንም የምናመሰግን ክርስቲያኖች ነን። የምናመሰግነን። ስለዚህ ምን አለ? ሁልጊዜ ዘወትር ሁልጊዜ ስለ ሁሉ ማለት እንዳትመርጥ፣ ስለተሳካውም ስላልተሳካውም፣ ስለሞላውም ስለጎደለውም፣ ወደ እጃችን ስለገባው ከእጃችን ስለወጣው፣ ስለተደሰትንበት ስላዘንበት ነገር ስለ ሁሉ አምላካችንንና አባታችንን ነው ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። ስለ ሁሉ አመስግኑ በኢየሱስ ስም። ይሄ መንፈስ ይቆጣጠር፣ ይሄ መንፈስ ይብዛልን። የምናመሰግንበት ሞላ እናመስግን፣ ጎደለ እናመስግን። ለምን መሰላችሁ? ቢሞላም ቢጎርልም
አንተ ሳታቀው በኔ ህይወት የሚከናወን ነገር የለምና ላንተ ሉዓላዊነት ዕውቅና እሰጣለሁ። ላንተ አምላክነት፣ ላንተ ጌትነት እገዛለሁ። አንተ ጌታዬ፣ አንተ አባቴ ሳታቀው በኔ ህይወት የሚከናወን አንዳች ነገር የለም ብለን ለሁሉን አዋቂነቱ፣ ለችሎታው፣ ለጌትነቱ ዕውቅና እየሰጠን ዛሬ ቅዱሳን ሁላችንም ዕውቅና እንስጥ። ሁላችንም ወደዚህ ማቹሪቲ ውስጥ እንግባ። ወንድሜ ባንተ ህይወት ውስጥ እግዚአብሔር ሳያቀው የተከናወነ አንዳች ነገር የለም። እህቴ እግዚአብሔር አባትሽ ሳያቀው ባንቺ ህይወት ውስጥ የተከናወነ አንዳች ነገር የለም። ለዚያ ነው እስራኤላውያን የእነርሱን ነገር እግዚአብሔር ቸል ያለ ሲመስላቸው ግራ ሲጋቡ ያዕቆብ ሆይ አለ ነገሬ ከእግዚአብሔር ተሰውራለች ለምን ትላለህ? እግዚአብሔር የኔን ነገር እየፈጸመልኝ አይደለም። እግዚአብሔር እኔን እየተከታተለኝ አይደለም። እግዚአብሔር እኔን እየረዳኝ አይደለም። ነገሬ ከእግዚአብሔር ተሰውራለች ለምን ትላለህ? እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ኃይልን ይሰጣል፣ ብርታት ላጣው አቅም ይጨምራል። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እንባርክሃለን። አምላካችን እግዚአብሔር ሳያቀው በእኛ ህይወት ውስጥ የተከናወነ አንዳች ነገር የለም። ስለዚህ መርጠን የምናመሰግን አይደለንም። እኛ ስለ ሁሉ ነገር በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን እግዚአብሔርን አመስግኑ ተብሎ ተጽፏል። አመስግኑ ተብሎ ስለዚህ እናመሰግናለን። ለምን? ምስጋና ለእግዚአብሔር ዕውቅና መስጠት ነው። ምስጋና ለሉዓላዊነቱ ዕውቅና መስጠት ነው። ምስጋና ለጌትነቱ ላገዛዙ ዕውቅና መስጠት ነው። ዕውቅና እንሰጣለን አምላካችን፣ ዕውቅና እንሰጣለን ጌታችን። ለዚያ እኮ ነው ከራሳችሁ ጸጉር ከዚህ ሁሉ ጸጉር ያለ አባታችሁ ፈቃድ አንዷ ዘለላ እንኳን ወደ ምድር አትወድቅም። ስለዚህ እርሱ እግዚአብሔር ሳያቀው በህይወታችን የሚከናወን አንዳች ነገር የለም። ከራሳችን ጸጉር ያለ እርሱ ፈቃድ አንዷ ዘለላ እንኳን ወደ ምድር ምን አትልም? አትወድቅም። እርሱ እግዚአብሔር ያለ እርሱ ፈቃድ በህይወታችን የሚከናወን አንዳች ነገር የለም። በህይወታችን የሚከናወን አንዳች ነገር የለም። እናመሰግንሃለን። ምስጋና ለእግዚአብሔር ሉዓላዊነት ራስን አሳልፎ መስጠት ነው። ምስጋና ለእግዚአብሔር አሰራር ዕውቅና መስጠት ነው። ለእግዚአብሔር ጌትነት ዕውቅና መስጠት ነው። ኢየሱስ ጌታችን ነው። ቅዱሳን ጌታችን ከሆነ በእኛ ህይወት ውስጥ እርሱ ሳይፈቅድ የሚሆን አንዳች ነገር የለም። ስለዚህ እኛ ክርስቲያኖች ስለተደረገልን ነገር ብቻ ሳይሆን ጠይቀን ስላልተሰጠን ነገር ሁሉ እግዚአብሔር አባታችንን ልናመሰግነው እንደሚገባ መጽሐፍ ቅዱስ ያስተምረናል። እንግዲህ በመጽሐፍ ቅዱስ ውስጥ በተለይ ደግሞ የዕብራይስጡን ቃል ስንመረምር በብሉይ ኪዳን መጽሐፍት ውስጥ ምስጋና የሚለው ቃል የተለያዩ ትርጉሞች እንደየሁኔታው ተሰጥቶት እናገኛለን። ለምሳሌ በአማርኛ ምስጋና ነው። ሌላ ትርጉም ላይኖር ይችላል። ቀጥታ ምስጋና ነው። ነገር ግን ዕብራይስጡ ጋር በምንመጣበት ጊዜ በቋንቋው መግለጥ የሚችልበት ምስጋናን መግለጥ የሚችልበት የተለያዩ ቋንቋዎች አሉ። ዋና ዋናዎችን እንደሚከተለው እንመለከታለን። አንደኛ በዕብራይስጡ የብሉይ ኪዳንን መጽሐፍ በዕብራይስጡ ቋንቋ ስንመረምር ስለ ምስጋና የተሰጡ የተለያዩ ቋንቋዎች አሉ። እንደየሁኔታው የሚለያዩና ጥልቅ የሆነ ትርጉም ያላቸው ቃላቶች አሉ። እንግዲህ አንደኛው ያዳህ የሚል ነው። ያዳህ የሚል ቃል ሲሆን በመጽሐፍ ቅዱስ ውስጥ ለምስጋና በብዛት ጥቅም ላይ የዋለ ቃል ነው።
ያዳህ የሚለው አንድ ሰው እጁን ወደ ላይ ዘርግቶ የእግዚአብሔርን ታላቅነት ሲያምንና ለእርሱ ታላቅነት ዕውቅና ሲሰጥ የሚጠቀምበት የምስጋና አይነት ነው። ዋው ያዳህ ይለዋል። ተመልከቱ። አንድ ሰው እጆቹን ወደ ላይ ዘርግቶ የእግዚአብሔርን ታላቅነት ሲያምንና ለዚያ ታላቅነት ዕውቅና ሲሰጥ የሚጠቀምበት የምስጋና አይነት ነው። ወደ እግዚአብሔር እየጮኸ የሚባርክበት ማመስገን ተብሎም ተተርጉሟል። ለምሳሌ መዝሙር 107 ቁጥር 1 ላይ እግዚአብሔርን አመስግኑ ቸር ነውና ተብሎ ተጽፏል። በዚህ ቃል እግዚአብሔርን አመስግኑ የሚለው ቃል ያዳህ የሚለው ቃል ነው የገባው። እጆችህን ዘርግተ ለእርሱ አሰራር ዕውቅና የምትሰጥበት የምስጋና አይነትን የሚገልጥ ቃል ነው። ስለዚህ በመዝሙር 107 ቁጥር 1 ላይ እግዚአብሔርን አመስግኑ ቸር ነውና የሚለው ቃል አመስግኑ የሚለው ቃል ያዳህ የሚለውን ቃል ነው የሚጠቀመው ማለት ነው። ሁለተኛ ቶዳህ የሚል አለ። ቶዳ የሚለው ቃል ያዳህ ከሚለው ቃል የመነጨ ሲሆን በስርዓተ አምልኮ ውስጥ የሚቀርብ ምስጋናን የሚያመለክት ነው። ትርጉሙም የምስጋና መስዋዕት፣ የምስጋና መዝሙር እንደማለት ነው። ይህ ቃል ልብ በሉ ብዙ ጊዜ የሚያገለግለው ነገሮች ገና ሳይፈጸሙ እግዚአብሔር ለሚያደርገው ነገር በልበ ሙሉነት የሚቀርብ የእምነት ምስጋና ነው። ወደፊት ለሚሆነው ነገር፣ ወደፊት ለሚከናወነው ነገር ገና ሳይፈጸም እግዚአብሔር አባትህ እንደሚያከናውነው አምነህ ምስጋናን አስቀድመህ የምታቀርብበት የምስጋና አይነት ነው። ይህንን ቃል የት ላይ እናገኘዋለን መሰላችሁ? ቶዳህ የሚለውን ቃል የምናገኘው መዝሙር 50 ቁጥር 23 ላይ ነው። ምን ይላል እስኪ? መዝሙር 50 ቁጥር 23 ላይ ቶዳህ የሚለውን ቃል የምናገኘው ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ እዚያ አለ ይላል። ስለዚህ ምስጋናን የሚሰዋ ምስጋና የሚለው ቃል ቶዳህ የሚለውን ቃል ነው የሚገልጸው። ቶዳ የሚለው ነው የገባው የዕብራይስጡ ቶዳ። ስለዚህ ምስጋናን የሚሰዋ እርሱ ያከብረኛል፣ የእግዚአብሔር ማዳን ደግሞ ለእርሱ ሰው ለሚያመሰግነው ሰው በምስጋና በኩል ምን ይላል? ይገለጣል። ስለዚህ ይህ ቃል ብዙ ጊዜ የሚያገለግለው ነገሮች ገና ሳይፈጸሙ፣ ነገሮች ገና አካል ሳይለብሱ፣ ነገሮች ገና ወደ መታየት ከመምጣታቸው በፊት፣ እጆቻችን ጋር ከመግባታቸው በፊት አስቀድመን የምናመሰግንበት እግዚአብሔር ለሚያደርገው ነገር በልበ ሙሉነት የምናቀርበው የእምነት ምስጋና ነው። ሃሌሉያ! እናመሰግናለን። ስለዚህ ምስጋናን የሚሰዋ እርሱ ያከብረኛል ተብሎ ተጽፏልና አንደኛ እርሱን የምናከብርበት ነው ማለት ነው። ተመልከቱ፣ ምስጋናን የሚሰዋ እርሱ ያከብረኛል። ምስጋና መስዋዕት ነው። ምስጋናን የሚሰዋ ይላል። ስለዚህ የምስጋና መስዋዕት ማቅረብ አለብን። ሁልጊዜም ለአምላካችን ዕውቅና እየሰጠን የከንፈሮቻችን ፍሬ የሆነውን ምስጋናችንን በመስዋዕትነት እናቀርባለን። በመስዋዕት መልኩ እናቀርባለን። ምስጋናን የሚሰዋ እርሱ ምን ይለኛል? ያከብረኛል። ምስጋና ስትሰጡ ማንን እያከበራችሁ ነው? እግዚአብሔርን እያከበራችሁ ነው። ለእግዚአብሔር አሰራር ዕውቅና እየሰጣችሁ ነው። አንተ ሳታውቀው በእኔ ሕይወት ውስጥ የተከናወነ አንዳች ነገር የለም። አንተ ሉዓላዊ ነህ። አንተ በእኔ ሕይወት ያገባሃል። አንተ በመንፈሳዊ ሕይወቴ ያገባሃል። አንተ በስጋዊ ሕይወቴ ያገባሃል። አንተ በወጣትነቴ ያገባሃል። አንተ በስራዬ ያገባሃል። አንተ በትዳሬ ያገባሃል። አንተ በልጆቼ ያገባሃል። አንተ በስራዬ በአገልግሎቴ ያገባሃል። አንተ በኔ ሕይወት ሁሉ ያገባሃል። እዚህ ቦታ አያገባህም የሚባል አንዳች ቦታ የለም። ስለዚህ ስለሚያገባህ፣ ስለምታስብልኝ፣ ስለምትጠነቀቅልኝ ስለሆነው ነገር ሁሉ በሕይወቴ ስለሞላውም ስለጎደለውም
ገና ስለሚመጣውም ነገር ሁሉ አስቀድሜ አመሰግንሃለሁ። ምስጋናን የሚሰዋ እርሱ ያከብረኛል። በምስጋና መስዋዕት ውስጥ ለእግዚአብሔር ዕውቅና እንሰጣለን፣ እግዚአብሔርን እናከብራለን። ያን ጊዜ ያንን ምስጋና ተከትሎ እርሱ ስለከበረ መስዋዕት ስለቀረበለት ምላሹ ምን ይሆናል? ማዳኔን ለዚያ ምስጋናን ለሰዋው ሰው ማዳኔን የማሳይበት መንገድ በዚያ በምስጋና ውስጥ አለ። ስለዚህ አንተም እግዚአብሔርን ታከብራለህ፣ እግዚአብሔርም በምስጋና ውስጥ ኃይሉን ይገልጣል፣ በምስጋና ውስጥ ማዳኑን ይገልጣል። እናመሰግንሃለን። ስለዚህ ቶዳህ የሚለው ቃል ብዙ ጊዜ የሚያገለግለው ነገሮች ገና ሳይፈጸሙ እግዚአብሔር ለሚያደርገው ነገር በልበ ሙሉነት የሚቀርብ የእምነት ምስጋና ነው፣ የምስጋና አይነት ነው። ሶስተኛ ባራክ የሚል ቃል አለ። ባራክ የሚለው ቃል በአማርኛ ብዙ ጊዜ መባረክ፣ የተባረከ ተብሎ ተተርጉሟል። ትርጉሙ ግን ከዛ ደግሞ ያልፋል። ባራክ የሚለው ቃል መንበርከክ ወይም ጉልበትን ማጠፍ ማለት ነው። ራሱ ባራክ የሚለው ቃል ከጉልበት ጋር ይገናኛል። ሚስቴ ጋር እያወራው ነበረ እና ባራክ የሚለው ቃል ከጉልበት ጋር፣ ጉልበት ራሱ ባሮክ ነው፣ ባራክ የሚል ቃል አለ። አያችሁ ቅዱሳን። ስለዚህ ባራክ የሚለው ቃል መንበርከክ ወይም ጉልበትን ማጠፍ ማለት ነው። ራስን ዝቅ አድርጎ እግዚአብሔርን ከፍ ማድረግን ያሳያል። እግዚአብሔርን ከፍ ማድረግን ያሳያል። እግዚአብሔርን መባረክ፣ እግዚአብሔርን ማድነቅ፣ ለእርሱ ያለንን ክብር በመንበርከክ መግለጽ፣ በእርሱ ፊት ሆነን የእርሱን ታላቅነት፣ የእርሱን ኃያልነት፣ የእርሱን ሥራ እያሞገስን በእርሱ እየተገረምን በፊቱ ዝቅ የምንልበት፣ በፊቱ የምንበረከክበት፣ በፊቱ በመንበርከክ ውስጥ ሆነን በእርሱ አሰራር የምንገረምበት፣ ምስጋናን የምንሰዋበት ቃል ባራክ ተብሎ ተጠርቷል። ይህንን ቃል የት ላይ እናገኘዋለን? መዝሙር 103 ቁጥር 1 ላይ ነፍሴ ሆይ እግዚአብሔርን ባርኪ። ባርኪ የሚለው ቃል ባራክ የሚል ቃል አለ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ ተብሎ ተጽፏልና። ሃሌሉያ! ምስጋናውን ሳትረሳ ስሙን የምትባርክ ከሆነ ባራክ የሚለውን ቋንቋ ነው የምትጠቀም። ራስን ዝቅ አድርጎ በእርሱ ፊት ተንበርክኮ ራስን ከእርሱ ስር አድርጎ ራስን በእርሱ ፊት ትቶ እርሱን መባረክ። ማይ ጋድ እናመሰግንሃለን። አራተኛውና የመጨረሻው ሃሌል የሚል ቃል አለ። ሃሌሉያ ሲባል ሰምተናል። ሃሌሉያ የሚለው ቃል መሰረቱ ወይም ዋና ሩቱ ሃሌል የሚል ቃል ነው። ሃሌል የሚለው ቃል በደስታ በእግዚአብሔር ማዳን በእግዚአብሔር ፊት በደስታ መጮ በደስታ መዝለል ጭራሽ እብድ እስኪመስሉ ድረስ እግዚአብሔርን ማመስገን። ሃሌል የሚለው ቃል በታላቅ ድምፅና በደስታ እግዚአብሔርን ማወደስ፣ ግርማዊነቱን መናገር፣ በእርሱ ፊት መዘመር። ለምሳሌ መዝሙር 150 ቁጥር 1 መዝሙር 150 ቁጥር 1 ምን ይላል? እናመሰግንሃለን። መዝሙር 150 ቁጥር 1 የመጨረሻው የመዝሙር መጽሐፍ የመጨረሻው ቁጥር የመጨረሻው ምዕራፍ የመጨረሻው ቁጥር ሃሌሉያ! እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽን አመስግኑት፣ እልልታ ባለው ጸናጽን አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ይላል። እናመሰግናለን።
ዋው! ስለዚህ እነዚህ ቃላቶች በጣም ወሳኝነት ምስጋናን ለመግለጥ የገቡ ቃላቶች ናቸው። ያዳህ የሚለው፣ ተውዳህ የሚለው፣ ባራክ የሚለው፣ ሃሌል የሚለው ቃል ምስጋናን ከተለያየ አንግል በተለያየ ሁኔታ ይገልጡታል ማለት ነው። ያችሁ ኦሪጂናል ቋንቋው ጋር ስትሆኑ እንዴት ብዙ ነገር እንዳለ። አንድ ወንድሜ ትላንት እያወራኝ ነበረ። የዕብራይስጡን መጽሐፍ ቅዱስና የአማርኛውን ቁጭ አድርገ ብታነብ ሀብትሻል በጣም ብዙ ልዩነት አለ። በጣም ማለት አማርኛው የማይገልጠው እዚህ ጋር ሌላ ነገር አለ። አባባ በኢየሱስ ስም ለዛ ከሆነ እንግዲህ ወደዚች ምድር ያመጣኸኝ አምናለሁ። ትዳሬን ተጠቅመክ ለአገልግሎትህ እንዳመጣኸኝ አምናለሁ። ጸጋ ታበዛልናለህ። ቋንቋህን እንደሚገባ ትሰጠንና እንጠቀማለን። የመጽሐፍ ቅዱስን ኦሪጂናል ቋንቋ እናመሰግንሃለን። ምስጋና፣ በምስጋና ውስጥ ኃይል አለ። የምታመሰግኑ ሁሉ ማቹሪቲያችሁ ራሱ የሚለካው በምስጋና ነው። ቅዱሳን ማቹሪቲያችሁ የሚለካው ሕፃን የሆነ ክርስቲያን ብዙ ጊዜ በማማረር ነው። ሕፃናት ባገኙት አጋጣሚ ትልቁ ችሎታቸው ምንድን ነው? ማልቀስ። አይታችኋል? ሕፃን ልጅ መናገር አይችልም፣ ገና ነው። ሁሉም ነገሩን በምንድን ነው የሚገልጠው? በለቅሶ። ሲርበው ራበኛ አይልህም ብላ ያለቅሳል። እና እናትና አባትም ግራ ይጋባሉ። መተኛት ፈልጎ አረ እርቦት ነው መተኛት ፈልጎ ነው ስትል መተኛት አይፈልግም። ምንድነው ታዲያ? መውቆት ነው ብለ ልብሱን ስታው አይደለም። አይ መታጠፍ አይደለም፣ እርቦት ነው። የእናቱን ጡት ስትሰጠው ይረጋጋል። ከዛ ደግሞ ሞቀኝ ለማለት ደግሞ ማሚ ሞቆኛል አይልም። አሁንም መጮ ነው። ያቺ ትልቅ ችሎታ አለችው። መጮ ነው፣ ማልቀስ ነው። አሁንም በግምት ሲያደርጉለት ይረጋጋል። ከዛ መተኛት ሲፈልግም ያለቅሳል። ሲነሳም ያለቅሳል። ሲርበው ያለቅሳል። ሲጠማው ያለቅሳል። ሲሞቀው ያለቅሳል። ሕፃን ልጅ ትልቁ ችሎታው ምንድነው? ማልቀስም። ብዙ ክርስቲያኖችም ወደ ማቹሪቲ ካልመጡ ሁልጊዜም ማልቀስም ተንበርክከው እየየኑ የኔ ነገር ግን እንዴት ነው ጌታ? አሁን ላይ ያለውን የኑሮ ውድነት ታውቀዋለህ? ግን ያውን በ900 ብር ቀጥላለሁ ወይ? አዳሜ ወደ ተለያየ ሀገራት እየሄደ ከገጠር እንኳን ወደ ተለያየ ቦታ እየሄዱ አሁን የሰፈራችን ልጅ ካናዳ ገባ። እንትና ደግሞ ጥላኝ አብረን እስከ 10 ተምረን እሷ ዱባይ ገባች። እኔ ግን ይሄው እዚሁ አለው። በቃ በለው ጎደለን እንም ለቅሶ ሶፍት ጨርሶ መውጣት። አዎ የመጠየቅ ጸሎት አለ። ነገር ግን ጸሎት እሱ ብቻ አይደለም። አንዳንድ ጊዜ ከዛ ወጣ ብለህ ራባባ ቢሞላም ባይሞላም ቢሳካም ባይሳካም አንተን እባርክሃለሁ። ለምሳሌ ዕንባቆም ላይ ምንድነው የሆነው? ዕንባቆም ላይ ጥያቄ መጠየቅ ነው የፈለጉት። በዛ ዘመን የነበሩት ምንድነው? እግዚአብሔር የአባቶቻችን አምላክ የት አለ? ምንድነው? ጥያቄያችንን ይዘህ ዕንባቆም ወስደ ግባ፣ ወደ መቅደስ ግባና እግዚአብሔርን ጠይቅ። በቃ እኛ እንጠይቃለን፣ መስዋዕት እናቀርባለን። ነገር ግን መልስ የለም። ሰማይ እንደ ነሐስ ሆኖብናል። ያ በአባቶቻችን ዘመን ይሰራል የተባለው አምላክ የት አለ? ለምንድነው ጸሎታችንን የማይመልስ? ስለዚህ ዕንባቆም ግባ፣ በቃ ወደ መቅደስ ግባና እናግርልን እግዚአብሔር። ወደ መቅደስ ጥያቄያቸውን ሁሉ ይዞ ሲገባ ዕንባቆም ማይ ጋድ አይደለም የሰው ሁሉ ጥያቄ፣ የራሱ ጥያቄ ሁሉ ጠፋበት። በክብሩ ሲመለከተው፣ በሞገሱ በዛ ሰዓት ላይ ጥያቄ ማቅረብ ራሱ እኝኝኝ ማለት ራሱ አይገባ። በክብሩ ስትመለከተው ያ ጥያቄ ሁሉ ጥያቄ እንዳልሆነ ይገባሃል። ስለዚህ
ምንም እንኳን በለስ ባታፈራ፣ አዎ ብዙ ጥያቄ አለ። አዎ ያልተስተካከለ ነገር አለ። የኔ ነገር ብቻ አይደለም፣ የሰው ሁሉ ነገር አልተስተካከለም። የቅዱሳን ነገር መስመር አልያዘም። የኔ ነገር ገና ያልተፈታ ብዙ ነገር አለ። ለብዙ ወንድሞች ጸልየህ እነዚያ ወንድሞች ነፃ እየወጡ አንተ ግን የተያዝክበት፣ አንተ ግን የታሰርክበት ብዙ ነገር አለ። ብዙዎች እየሳቁ፣ ብዙዎች እየተሳካላቸው ያልተሳካ መስመር ያልያዘ ብዙ ነገር አለ። አሁንም እስራት ነው። አሁንም ዮሴፍ እስር ቤት ውስጥ ነው። እሺ ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እነዚህ ነገሮች ሁሉ ባይዘው ኔጌቲቭ ናቸው። ባታፈራ፣ ባይገኝ፣ ቢጎድል፣ ባይሰጡ፣ ባይገኙ የሚሉ ቃላቶች ናቸው ያሉት። ኦኬ ተመልከቱ። ምንም እንኳን በለስ ባታፈራ፣ አለማፍራት ኔጌቲቭ ቃል ነው። በወይንም ሐረግ ፍሬ ባይገኝ፣ ፍሬ ባይሰጠው፣ የወይራ ሥራ ቢጎድል፣ ጉድለት፣ እርሾችም መብልን ባይሰጡ፣ ረሃብ፣ በጎች ከበረት ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ ብዙ ጥያቄ አለ። ብዙ ግራ የተጋባ ምስቅልቅል ያለ ነገር አለ። እኔ ግን አንተን ሳይ ጥያቄዎች ሁሉ ጠፍተውብኛልና እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል እያለ ምስጋናን ማውጣት ጀመረ። እኔ አሁን ጉድለቴን ይዤ በእግዚአብሔር ፊት አልቆምም። እርሱ በክብሩ ተገልጦ እኔ ቁሳቁስ፣ እኔ በዚህ በኩል መብል መጠጥ ብዬ ቁሳቁስ አልጠይቀው። በእርሱ መገረም ነው የምፈልገው። በእርሱ በራሱ መደሰት ነው የምፈልገው። እዚህ ጋር በቁሳቁስ፣ እዚህ ጋር በጎደለው በሞላው ነገር መደሰቴን አቆማለሁ። አዎ ጉድለት ይዤ ነው የገባሁት። ነገር ግን ጎዶሎዬ ቢሞላ አሁን በራሱ በእግዚአብሔር የምደሰተውን ያክል ልደሰት አልችልም። አዎ ጉድለት ይሞላል። አዎ ያጣነው ነገር እጥፍ ሆኖ ይመጣል። አዎ እግዚአብሔር በብዙ ነገር ይባርከናል፣ ኢኮኖሚካል ይባርከናል፣ ግልጽ ነው። ነገር ግን ደስታ በብር ላይ እንዳይመሰረት ተጠንቀቅ። ደስታ በተሰጠህ ቁስ ላይ እንዳይመሰረት ተጠንቀቅ። ያንን ነገር አይተህ አትዘምር። ለምን? የሚጎድል ነገር ነው። በሚወጣና በሚጎድል በሚመጣና በሚሄድ ነገር ላይ ደስታህን ምስጋናህን አትመስርተው። እኔ ግን በእግዚአብሔር ደስ ይለኛል አለ። ቋሚ ደስታ የምትደሰተው በራሱ በእግዚአብሔር ነው። የማይወርድ የማይቀንስ ደስታ በጌታ በኢየሱስ ነው ያለው። ለዚያም ነው ጳውሎስ ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ በብር መደሰት አትችልም። ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ በስራ ፖዚሽን መደሰት አትችልም። ሁል ጊዜ በአበል መደሰት አትችልም። ሁል ጊዜ በቁሳቁስ መደሰት አትችልም። ሁል ጊዜ ቤት ስትገዛ መደሰት አትችልም። ሁል ጊዜ መኪና ስትገዛ መደሰት አትችልም። አንዳንድ ጊዜ ዋው እነዚህ ነገሮች ቢሞሉ ጥሩ ነው፣ ግን ሲመጡ እኮ ብዙ ነገር ይዘው ነው የሚመጡት። አንዳንድ ሰው በሰላም የኖረ ሰው እኮ የሆነ ነገር ሲመጣ እኮ ነው ግራ መጋባት የሚጀምረው። ወጪ ራሱ የሚመጣው እኮ የሆነ ነገር ሲመጣ። ስለዚህ ምንም መጣ ከመጣ እግዚአብሔር ይመስገን፣ ጌታ ነው የሰጠን፣ ለእርሱ ክብር እንጠቀምበታለን። ነገር ግን ደስታህን የሰራኸው ቤት ላይ እንዳትመሰርተው። ደስታህን መኪና ላይ ብራንድ ኒው መኪና ላይ እንዳትመሰርተው። ደስታህን ቁሳቁስ ላይ፣ የደሞዝ ጭማሪህ ላይ፣ የሥራ እድገት ላይ እንዳትመሰርተው። እግዚአብሔር ራሱ ምን ይልሃል? አይ ልጄ ገና አላደገም እኮ ልጄ ገና አላደገም።
የሆነች ነገር ስሰጠው በቃ ብር ብሎ እየተደሰተ ይጠፋል። ከዛ ደግሞ ያቺ ነገር ስለምታልቅ ደግሞ ቆዝሞ ይመጣል። ለምን በምሰጠው ነገር ይደሰታል? ለምን በራሴ አይደሰትም? ለምን በእኔ አይደሰትም? እኔ የዘላለም ርስቱ ነኝ። በሚቀጥለው ዘላለም መኪናም ቤትም በሌለበት በሚቀጥለው ዘላለም በእኔ እኮ ነው የሚደሰተው። ወደዛ ከመምጣቱ በፊት እዚህ ጎዶሎ ምድር ላይ ያንን የሰማይ ደስታ ለምን ኤክስፒሪየንስ አያደርገው? ቅዱሳን እችን ሚስጥር ተጠቀሙ። ሁል ጊዜ በጌታ ደስ ይበላችሁ። እኔ ግን በእግዚአብሔር ደስ ይለኛል። በራሱ ነው ደስ የሚለኝ። በመድኃኒቴም አምላክ ሐሴት አደርጋለሁ። አየው ማቹርድ እየሆንክ ስትሄድ በተሰጠ ነገር ታመሰግናለህ፣ በጎደለውም ነገር ታመሰግናለህ። ነገር ግን ከዚያ ታልፍና በራሱ በእግዚአብሔር ኢንጆይ ማድረግ ትጀምራለህ። ሲሞላም አይደንቅህም፣ ሲጎድልም አንገትን አደፋ። ምክንያቱም ያንተ በረከት በቁስ ላይ የተመሰረተ አይደለም። በረከት ማለት ባለጠግነት ማለት ቅዱሳን በደንብ ስሙኝ። ባለጠግነት ማለት ኪስ ውስጥ ወይም አካውንት ውስጥ ስንት አለ ሳይሆን አንተ ውስጥ ማን አለ ነው። ስፒሪት ውስጥ ማን አለ? አንተ ውስጥ ኢየሱስ ካለ፣ አንተ ውስጥ ሰማይ ካለ ታዲያ እንዳንተ አይነት ባለጠጋ አለ እንዴ? እግዚአብሔር እኮ ልጁ ነው ያለው ልጁን እኮ ነው የሰጠ። ልጁ ደግሞ ሁሉ ነው ተብሎ ተጽፏል። ሁሉን ይዘህ እኮ ነው በጎዶሎ ነገር የምታጉረመርመው። ሁሉ እኮ ባለጠግነት፣ የእግዚአብሔር ባለጠግነት እኮ ባንተ ውስጥ ነው ያለው። ኦ አባባ አይኖቻችንን ክፈትልን። በቁሳቁስ የሆነች ነገር የምስጋና ፕሮግራም ሰይጣን ጠላት አይኑ ያየ ጆሮ እየሰማ መዝሙሩ ከፍ አድርጎ ጎረቤት ጠላት። አንዳንዴ ጠላቶቻችንን አንለይም። ጎረቤት ነው የሚመስለን ጠላት። መዝሙሩን ጨምርበት ጠላት ይስሙ ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ። ምንድነው የምስጋና ምክንያቱ? ምንድነው? ጠላት አይኑ እያየ ጎረቤቱን ሁሉ እንደዚህ የሚበጠብጡት ምን ተደርጎለት ነው? እኔ 14 ኢንች ቴሌቪዥን የነበረኝ አሁን 21 ኢንች ቴሌቪዥን ገዛው። አዎ በዚህም ይመሰገናል። ግን ማንን እያበሸክ? ተምታቶብናል። አገልጋዮቻችን ራሱ የአገልግሎታቸውን ስኬት መኪናቸው ላይ፣ ቁስ ላይ፣ የሚገዙት ሰዓት ላይ፣ የሚያደርጉት ብራንድ ኒው ልብስ ላይ ነው የመሰረቱት። ስለዚህ ህዝቡ እንደዛ ግራ ባይጋባ አይገርምንም። አባባ ጸጋ ጨምርልን። እስኪ መጽሐፍ ቅዱስ ውስጥ ያሉ ጥቅሶችን እንመልከት ፈጠን ብለን ባለችው ደቂቃ። መጽሐፍ ቅዱስ ምስጋናን በሚመለከት በተለያየ ቦታ ላይ ስለ ምስጋና የተጠቀሱ ጥቅሶች አሉ። መዝሙር 18 ቁጥር 3 ያንን በምስጋና ውስጥ ደግሞ ድል እንዳለ ተመልከት። መዝሙር 18 ቁጥር 3 ምን ይላል? ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራዋለሁ ከጠላቶቼም ደግሞ እድናለሁ። ምስጋና ስሰዋለት ከጠላቶቼ ያድነኛል። ብዙ ጊዜ እስራኤላውያን በጦርነት ጊዜ በጠላት ጦር ሲከበቡ ታስታውሳላችሁ። ዝም ብላችሁ እናንተ የሚዘምረውን የመዝሙር ቡድኑን ፊት ለፊት አውጡት። ካህናቶችና ዘማሪዎች ወደ ፊት ለፊት ይውጡ። ዝም ብላችሁ ዘምሩ፣ ለአምላካችሁ ተቀኙ። ያን ጊዜ ጠላቶቻችሁ ድል ይነሳል። እየዘመሩ ጠላቶቻቸው ድል ተነስተው ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ።
ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ሌሊቱን በሙሉ ስለፋ አንዳችም ያዛ ሳጠፋ ታንኳዬን ለጌታ ስሰጠው መረቤን በአሳዎች ሞላ። ምስጋና ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ። ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ጳውሎስና ሲላስ በእስር ቤት ተጥለው ያሉ ለእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ምስጋና ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ። ሰዋለው ለአምላኬ እልልታን ጨምሬ ለኢየሱስ ስግደትን ጨምሬ ምስጋናን ትወዳለህና አምላኬ አመሰግናለው፣ አምላኬ አመሰግናለው። ላንተ ለእግዚአብሔር ክብርን እንሰጣለን፣ ላንተ ለእግዚአብሔር ክብርን እንሰጣለን፣ ላንተ ለአምላኬ ክብርን እንሰጣለን፣ ላንተ ለአምላኬ ክብርን እንሰጣለን። እዘምራለው 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 እዘምራለው። ሃሌሉያ! ምስጋናን የሚገባውን እግዚአብሔርን እጠራለው፣ ከጠላቶችም እላለው እድናለው። እያመሰገን ነው ብዙ መስመር የሚይዙ ነገሮች አሉ። እያመሰገን ነው ከብዙ ወጥመዶች እያመለጥን ነው። እያመሰገን ነው ጠላት ካዘጋጀው ነገር ሁሉ ከተለያየ ወጥመድ ተሰበረ፣ እኛም አመለጥን እንዳለ ዋው! በየማይክሮ ሰከንዱ፣ በየደቂቃው፣ በየሰዓቱ፣ በየቀኑ፣ በየወሩ፣ በየዓመቱ ያስመለጠን እኮ ነው። አጥንቶቻችን ያልተሰበረው፣ ደማችን ያልፈሰሰው፣ ከምናቀውና ከማናቀው ከተሰወረና ከተገለጠ አደጋ እኮ እየጠበቀን ነው። ቀጥሎ መዝሙር 34 ቁጥር 1 ዋው! መዝሙር 34 ቁጥር 1 እንዲህ ይላል፣ እግዚአብሔርን ሁል ጊዜ ባርከዋለሁ። ምንኛ መታደል ነው! እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው አለ። ምስጋናውም ዘወትር በምኔ ነው? በአፌ ነው። እግዚአብሔርን አማርረዋለሁ አላለም። እግዚአብሔርን ሁል ጊዜ አጉረመርምበታለሁ አላለም። እግዚአብሔርን ሁል ጊዜ ባርከዋለሁ። ሁል ጊዜ ማለት በየትኛውም ሁኔታ፣ በሞላ በጎደለ፣ ግራ በሚያጋባው ነገር፣ በምደሰትበት ነገር፣ ወደ እጄ በገባው ነገር፣ ደግሞም ከእጄ በወጣው ነገር እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። በኢየሱስ ክርስቶስም ከአንደበታችሁ ምስጋና ይታጣ፣ ከአንደበታችሁ ምስጋና ይታጣ። ማመስገን፣ መባረክ፣ ማመስገን የምትችሉበት ጸጋ ምስጋናዬ ከፍ ብሏል በፊትህ፣ ምስጋናዬ ከፍ ብሏል በፊትህ። እግዚአብሔር ሆይ አቻ የለህም፣ አዎ የኔ ጌታ ወደር የለህም።
ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር ሆይ አቻ የለህም አዎ የኔ ጌታ ወደር የለህም። ሃሌሉያ! እንደዚህ ነው የምናመሰግነው። ይብዛል እንጂ ምስጋና ይብዛል እንጂ አምልኮዬ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለኔስ ጥማቴ ነው ያለኝ ምሰጠው ይሄን ማብዛት ለኔስ ጥማቴ ነው ያለኝ ምሰጠው ይሄን ነው። ሃሌሉያ! ከምስጋና ውጭ ምን አለ? ምስጋና ነው ከአንደበቶቻችን የሚፈልገው። ስለዚህ መዝሙረኛው ምን አለ? እግዚአብሔርን ሁል ጊዜ ባርከዋለሁ ምስጋናውም ዘወትር በአፌ ነው አለ። ሃሌሉያ! እንቀጥል። መዝሙር 35 ቁጥር 28 እንዲህ አለ፣ ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ሃሌሉያ! አታማርሩ፣ አታማርሩ፣ አታለቃቅሱ። በምስጋና ውስጥ የእግዚአብሔር ማዳን አለ። በምስጋና ውስጥ ድል አለ። በምስጋና ውስጥ ኃይል አለ። ምስጋና የበረቱ ክርስቲያኖች መገለጫ ነው። ምስጋና በመንፈስ ቅዱስ የመሞለታችን ውጤት ነው። ምስጋና ከሕፃንነት ሰፈር ወጥተን ወደ ማቹሪቲ ክላስ ውስጥ የመግባታችን መገለጫ ነው። አመስግኑ፣ ምስጋና ይብዛላችሁ። ኦ ኢየሱስ! ስለዚህ ምን አለ? ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ኦ ማይ ጋድ! እንዴት መታደል ነው ቅዱሳን! ቀጥሎ ምዕራፍ 50 ቁጥር 23 መዝሙር ምስጋና የሚሰዋ ያከብረኛል። በምን ላክብር ጌታዬ ምትሉ ምስጋና ስጡታ። ምስጋና የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ እዚያ አለ፣ እዚያ አለ። አዲሱ መደበኛ ትርጉም ምን ይላል? እስኪ በአዲሱ መደበኛ ትርጉም እስኪ አማን ያስቀምጥልኝ። ዋው! ምስጋና የሚሰዋ እርሱ ያከብረኛል። ማዳኔን የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ። ስለዚህ ምስጋናን ስትሰዉ እግዚአብሔርን እያከበራችሁት ነው። ለእግዚአብሔር ጌትነት ዕውቅና እየሰጣችሁ ነው። ለሉዓላዊነቱና ለአሰራሩ ዕውቅና እየሰጣችሁ ነው። ምን ይላል እዚህ ጋር? ምስጋና የሚሰዋ ያከብረኛል። የእግዚአብሔርን ለእርሱ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ። አዲሱ መደበኛ ትርጉም ነው ይሄ። ጸጋ ይብዛላችሁ። ቤካ የሚውት አርጋት። ጸጋ ይብዛልክ። ልጅህን ደግሞ ሰላም በለልን። መዝሙር 50 ቁጥር 23 የምስጋናን መስዋዕት የሚሰዋ ያከብረኛል፣ መንገዱንም ቀና ለሚያደርግ የእግዚአብሔርን ማዳን አሳየዋል። አያችሁ፣ በምስጋና ውስጥ ኃይል አለ፣ በምስጋና ውስጥ ድል አለ። ተመስገን። ቀጥሎስ መዝሙር 103 ቁጥር 1 እና ቁጥር 2 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ምስጋናውን ሁሉ አትርሺ። ከስንት አይነት ጥፋት ነው ያዳነሽ።
ከስንት አይነት አደጋ ነው የሰወረሽ። ነፍሴ ሆይ እግዚአብሔርን ባርኪ። የውስጥ ሰውነቴ ሁሉ ቅዱስ ስሙን ባርኪ። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም ሁሉ አትርሺ ይላል አዲሱ መደበኛ ትርጉም። ውለታውን አትርሺ። ውለታ እኮ የምንረሳንን እኮ። አቤት ጌታዬ፣ አቤት ጌታዬ እንዳልተደረገልን ደርሰን አክት ስናደርግ፣ አቤት ምህረት አድርግ፣ ምህረት አድርግልኝ ለኔ። ያቆመን እርሱ፣ ሰው ያደረገን እርሱ፣ ለዛሬ ያበቃን እርሱ፣ ያለመለመን እርሱ 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 ሰው ያደረገን እርሱ ነው። ያቆመህ እርሱ ነው። ከሙታን ሰፈር ያወጣህ እርሱ ነው። ኃይሌ፣ ብርታቴ፣ ጸሎቴ ምናምን ልንል እኮ እንፈልጋለን። እኔ ድሮ ጌታ ሲጠራኝ ጥሩ ልብ ነበረኝ ምናምን፣ ከጥሩ ሰፈር፣ ከጥሩ ቤተሰብ፣ ከጥሩ ምናምን ነገር እንደወጣን አክት የምናደርገው በኃጢአታችንና በበደላችን ሙታን የማይረባ ቦታ ላይ የነበር አብዛኞቻችን ልናብድ እንችላለን። አብዛኞቻችን ልንሞት እንችላለን። በህይወትም አንኖርም። ብዙዎቻችን ግን እንረሳለን። ስለዚህ ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም ሁሉ አትርሺ። እስኪ ዝም ብላችሁ አስቡት። በዚህ ሰዓት የተደረገላችሁን ውለታ ቆጥራችሁ ትጨርሱታላችሁ? እፋት ጉድጓድ ውስጥ ከረግረግ ጭቃ ያወጣ፣ እግሬን በድንጋይ ላይ አቁሞ ያጸናኝ፣ በጸጋው ደግፎ በሕይወት ያኖረኝ፣ ከክፉ ፍላጻ በእጁ ይጋረደኝ። ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት፣ መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት፣ ቸርነቱን ልንገር፣ ምሕረቱን ልዘምር፣ ቅኔ ልቀኝለት፣ ቅኔ ልቀኝለት። የጫንቃዬን ሸክም ጌታዬ ገፎ ጣለልኝ፣ የዕዳዬን ጽሕፈት በሞቱ ሻረልኝ። ምሕረቱ ድንቅ ነው በኔ ላይ ያሳየው፣ ከእግሩ ስር ወድቄ ጌታዬን ላክብረው። ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት፣ መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት፣ ቸርነቱን ልንገር፣ ምሕረቱን ልዘምር፣ ቅኔ ልቀኝለት፣ ቅኔ ልቀኝለት። ሕማምን ድካምን ሸክምን ስብራትን አይቶ ዘመድ ርቆ ሲቆም ኢየሱስ ተጠግቶ በፍቅር አክሞ ሕይወትን ያድሳል። ለውለታው ምላሽ ከቶ የት ይገኛል? ሕማምን ድካምን ቁስልን ስብራትን አይቶ ዘመድ ርቆ ሲቆም ኢየሱስ ተጠግቶ። ሃሌሉያ! በፍቅር አክሞ ሕይወትን ያድሳል። ለውለታው ምላሽ ከቶ ምን ይሰጣል? ነፍሴ ሆይ
እግዚአብሔር አምላክ ነውና ስገጅለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት። ቸርነቱን ልንገር፣ ምሕረቱን ልዘምር፣ ቅኔ ልቀኝለት፣ ቅኔን ልቀኝለት። ሃሌሉያ! እናመሰግንሃለን። ሰው ያደረግከን ያቆምከን አንተ ነህ። እድሜ የጨመርክልን፣ እድሜ የጨመርክልን፣ ውለታህን አንረሳም፣ ያደረክልንን አንረሳም። ከምን እንዳወጣህን እናውቃለን። ስምህ ይባረክ። ስለዚህ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ የውስጥ ሰውነቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውም ሁሉ አትርሻ። ኤፌሶን ምዕራፍ 5 ቁጥር 20 በአዲስ ኪዳን ኤፌሶን ምዕራፍ 5 ቁጥር 20 ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። መርጠን እናመስግን፣ መርጣችሁ እንዳታመሰግኑ። ስለ ሁሉ አመስግኑ። ስለ ሁሉ ሞላ አመስግነው፣ ጎደለ አመስግነው። እስኪ በጎደለ ነገር የጎደለ ነገር እየፈለጋችሁ እስኪ አመስግኑት። መቼም የጎደለ ነገር አይጠፋም። በጎደሎ ዓለም ላይ ነው የምንኖረው። ያልሞላ ነገር አለ፣ ያልሞላ ጤንነት አለ፣ ያልሞላ ኢኮኖሚ አለ፣ ጠይቃችሁ ያልተቀበላችሁት የዘገየ ነገር አለ። እስኪ ዝም ብላችሁ አመስግኑ። እውነት ዝም ብላችሁ አመስግኑ። ዝም ብላችሁ አመስግኑ። መስመር ያልያዘው መስመር ይይዛል። ያልተስተካከለው ይስተካከላል። ቀና ያልሆነው ቀና ይሆናል። ዝብርቅርቅ ያለው ነገር ሁሉ ስክት 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 ይላል። ምስጋና፣ እግዚአብሔርን አመስግኑ፣ ለእርሱ ዕውቅና ስጡ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል አለ። አባባ እናመሰግንሃል በኢየሱስ ሰይ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ሰው እንዳታመሰግን፣ እንትና ባይኖር ኖሮ እንዳትል ያቆመን፣ የረዳን፣ ያገዘን፣ ጤና የሰጠን እርሱ። ለእርሱ እየተቀኘህ እለፍ። እርሱን እያመሰገንክ እለፍ። ወደ ጌታ ሂድ። በቃ ማንም አይደለም ይረዳ። ለዛ ነው ጳውሎስ በእንደዛ አይነት ውስጥ ኮንፊውዥን የኔ የሚላቸው ሰዎች ባጠገቡ ባልነበሩበት ሰዓት በቃ ዛሬ መጨረሻዬ ነው ባለባቸው ሰዓታቶች ጌታ ግን ባጠገቤ ቆሞ አበረታኝ። ኢየሱስ ግን ባጠገቤ ቆሞ አበረታኝ። ጌታ ምንድነው አለ? ቅርብ ነው። ወንድሞቼ በምታልፉበት መንገድ ግራ በመጋባቱ በጭንቀት ውስጥ የምታልፉ ወንድሞቼ እህቶቼ፣ ጭንቀቱ አይደለም ለናንተ ቅርብ፣ ህመሙ አይደለም ለናንተ ቅርብ፣ ወጀቡ አይደለም ለናንተ ቅርብ፣ ማዕበሉ አይደለም ለናንተ ቅርብ፣ ወላፈኑ አይደለም ለናንተ ቅርብ። ቅርቡ ጌታ ነው። ጌታ ግን ቅርብ ነው። ጌታ ግን ቅርብ ነው። የት ነው ያለው? ባንተ ውስጥ ነው ያለው። እና ምን ልሁን? በእርሱ ኢንጆይ አድርግ። ሩቅ እንዳታደርገው። ያንተ እግዚአብሔር እንደ ሌሎች አይደለም፣ አንተ ውስጥ ነው። ሩቅ አይደለህም፣ ባለሁበት አለ። እስከ ምድር ጫፍ ብሄድ ቀድመህ ትገኛለህ። ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻም፣ ስራ ይናገራል። አጠገቤ ነህ ጌታ አጠገቤ፣
ዘልቀ ገብተሃል በውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤነ ጌታ አጠገቤ ዘልቀ ገብተሃል በውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት። ስለዚህ አንተ ካለህስ ሁሉ ሰላም ነው፣ ሁሉ ሰላም ነው። ማዕበል እያለ ግራ የሚያጋባው ነገር እያለ የሰላም አለቃ ኢየሱስ በእኛ ውስጥ ከመኖሩ የተነሳ ሁሉ ደህና ነው፣ ሁሉ ሰላም ነው። ውጭውን አይቶ ልቤ እንዳይሰጋ እርፍ አለ በአንተ ተረጋጋ። ሃሌሉያ እናመሰግናለን። ውጭ ላይ ግራ የሚያጋባ ነው። ውጭ ላይ ያለው ኮንፊውዥን ነው። የምንሰማው በሶሻል ሚዲያ ያለው የሚብስ የሚጨምር ነገር ነው። የዚህ ዓለም ጉዳይ የባሰ ነው የሚሄደው። ስለዚህ መዝሙረኛው ምን አለ? እግዚአብሔርን አሰብኩት ደስ አለኝ። ውጡ ከዚያ ነገር። የሚያስጨንቀውን ነገር አብራችሁ አታማሙቁት። የዚህ ዓለም ጉድለት፣ የዚህ ዓለም ኢኮኖሚ፣ የዚህ ዓለም የኑሮ ውድነት እየጨመረ ነው የሚሄደው። ግን እየኖርን ነው። ለምን? መኖሪያ ብር አይደለም። መኖሪያችን የዘላለም አምላክ ነው። እያኖረን ነው። በታምር እየኖርን ነው። ስለዚህ ወደ እግዚአብሔር ወደ ጌታ ኢየሱስ መለስ በሉ። ኢየሱስ በእናንተ ውስጥ ነው። አይዟችሁ ቅዱሳን፣ ምስጋና ሰውለት፣ ዘምሩለት። እናልፈዋለን። የማይታለፍ ነገር የለም። በቅርብ ደግሞ ከናፍቆታችን ከኢየሱስ ጋር እንገናኛለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ልመና ጥየቃ እንኳን ልጠይቅ ስትል ምን አስገባበት? መጀመሪያ አለ ምስጋና። ምን አለ? ጌታ ቅርብ ነው አለ። ጌታ ይመስገን። ቀጥሎስ በነገር ሁሉ ልጸልይ ያልክበት የሆነ ብዙ ነገር አለ። በጸሎትና በምልጃ ጊዜ ከምስጋና ጋር ዝም ብለህ አትሰጠኝም አትበል። ዝም ብለህ እስኪ በምስጋና ጀምር። በኋላ ላይ ወደ ጥየቃው ትሄዳለህ። ግን አገባብህን እስኪ አሳምር። አባዬ እንዴት ነህ? ሰላም ነው ወይ? ሁሉ አማን ነው? ሰማይ ቤት እነ ገብርኤልስ እንዴት ናቸው? እስኪ ጀምር ዝም ብለህ። አባዬ አመሰግናለሁ በመዝሙር ዝም ብለህ በመዝሙር በቃ ድምጽ። እሱ ድምጽ አያይም፣ ድምጽ አይሰማም ማለት የድምጽህን ዋው ድምጽ ዋው አይልም። እግዚአብሔር ድምጽ ያለው ይዘምር አይልም፣ ደስ ያለው ይዘምር። በአባት ፊት ሆነ የፈለገ ድምጽ ይኑር፣ ዝም ብለህ ተቀኝ። መዝሙር አልችልም ዝም ብለህ በለው፣ እየገረደፍክ በለው። ይገባዋል፣ እሱ ይገባዋል። ስለዚህ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁም። ምስጋና ሲበዛ ታዲያ ምን ይሆናል? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቅ። ምስጋና አእምሮህ እንዲጠበቅ ያደርጋል። ምስጋና አእምሮ በእግዚአብሔር ሰላም እንዲሞላ ያደርጋል። የመጨረሻ ጥቅስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እስከ 18። በጣም ይሄ ጥቅስ የሚገርመኝ ጥቅስ። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። መርጣችሁ አመስግኑ አላለም። ሲሳካ አመስግኑ፣ ደግሞ ሲጎድል አማረሩ አጉረምርሙ አይልም። በሁሉ አመስግኑ። ሳናቋርጥ መጸለይና በሁሉ ማመስገን የማን ፈቃድ ነው? ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እግዚአብሔር አባታችን በሁሉ ነገር እንድናመሰግነው ፈቃዱ ነው።
ይፈልጋል። በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። ዝም ብላችሁ አመስግኑኝ ብሏል አባባ። እያመሰገንክ ማዳኑ ይገለጣል። አባባ እናመሰግንሃለን። ስለዚህ ከጸሎት አይነቶች ዛሬ የተመለከትነው የምስጋና ጸሎት የሚለውን ነው። በሚቀጥለው ደግሞ ቀጥሎ ያለውን የመጠየቅ የልመና ጸሎት የሚለውን ደግሞ እንመለከታለን። እንዲህ እያልን የጸሎት አይነቶችን እንመለከታለን ማለት ነው። የዛሬው ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይብዛ። አሜን።